የኢማሙ አሕመድ ብን ሐንበል ደረሳላቸው ቃለ ሐደሰና ያኒ ኢማሙ አሕመድ ብን ሐንበል ይላሉ። ያኒ ኪታባቸውን ደግሞ ናም ሱነናቸው ላይ ማለት ነው ሸይኻቸውና ማለት ነው። ስለዚህ ሸይኻቸውን አራ ረጁለን ሚን አህሊ ሱና ከሱና ሰው ሆኖ የሆነን ሰው እመለከታለሁ የተረደዱ ኢላ ረጁለን ሚን አህሊ ልቢድዓ ወደ ቢድዓ ሰዎች ጋር ናም የሚመላለስ የሆነን አካል እመለከታለሁ። ይህን አካል አትርኩ ከላመሁ ንግግሩን ያኒ ላቁመው እንዲህ ብለው ጠየቁ። በዛ ሰዓት ኢማሙ አሕመድ ብን ሐንበል አይ ታሳውቀዋል አው ተዕለሙ ታሳውቀዋል ያኒ ይሄ ያኒ ፈኢነ ረጁል ለዚ የተረደዱ ኢለይሂ ሳሂቡ ቢድዓ ይሄ አንተ እኮ የምትመላለሰው ሰውዬ ቢድዓ ሰው ነው። ኢኽዋን ነው እኮ ከኢኽዋን ጋር ነው አብረህ ወጥተህ እየገባህ ያለው ከሱፊ ከአሽዓሪ ጋር ነው ከአሕባሽ ጋር ነው ናም አብረህ እጅ ለእጅ ተያይዘህ ያኒ አንድ ነኝ እያልክ ያለኸው ብለህ ታሳውቃለህ። ፈኢን ተረከ ከላሙ ፈከልም ያንን ከቢድዓ ናም አቋም ማለት ነው ቢድዓውን አቋም ከቢድዓ ሰዎች መቀማመጡን ከተወ አናገረው ኢላ ፋልሕቅ ቢሂ ካልሆነ እምቢ ብሎ ማለት ነው አሻፈረኝ ብሎ ማለት ነው ናም ወደዛ የሚሄድ ከሆነ አይኑን ያኒ ማዛ ያኒ ሸፍኖ እዛው የሚቀር ከሆነ ፋልሕቅ ቢሂ አስጠጋው ብለው ኢማሙ አሕመድ ብን ሐንበል ዐለይሂ ረሕመቱላህ ተናግረዋል። ይሄ ሰለፎች አቋም ያኒ ከቢድዓ ሰዎች ጋር ተቀማምጠው ተው ተብለው ከተነገሩ በኋላ እዛው ኢልሐቅ ይደረጋል። ለዛ ነው ያኒ ዛሬ የሱና መሻይኾች ጎሮሯቸው እስኪደርቅ ድረስ ከቢድዓ ሰዎች ጋር የተቀማመጡ የሆኑ አካላቶችን በየትኛው መልኩ ካሳወቁ በኋላ ምን ያደርጋሉ? ያንን ፍርድ ማለት ነው ይሰጧቸዋል ማለት ነው። ስለዚህ ይሄ የሰለፎች አቋም ነው። مثلا يعني أبو بكر بن خلاد الباهلي يقول سمعت يحيى بن سعيد القطان يحيى بن سعيد القطان سمعت عنه يقول فيه لما قدم سفيان الثوري البصرة وكان من قبل يسكن بالكوفة يعني الشيخ عبد الحميد اللتني حفظه الله تعالى ورعاه جعل ينظر إلى أمر يعني الربيع بن سبيل فقدره عند الناس سأل أي شيء مذهب قالوا ما مذهبه إلا السنة قال من بطانته قالوا أهل القدر قال هو قدري سبحان الله ዛሬ ይሄ ነው ያኒ የሰለፎች ንግግር ማለት ነው። የሰለፎች አቋም ያኒ መሬት ላይ ስለወረደና የሰለፎችን አቋም ያኒ ትላልቅ የእስላም ናም ልዑሎች ጀምደሮች የተገበሩት ጊዜ ያኒ ቂያማ ይቆሙ ማለት ላ ወላሂ ለስሜታችን ያኒ ስሜታችን ያኒ ማዛ ልንከተል አይገባም። ቁርአን ነው ሐዲስ ነው ኢጅማዕ ነው የሰለፎች አቋም ነው ከተባለ ስሜታችንን ትተን ለሐቁ ያኒ ልንጎተት ይገባል ማለት ነው። ያኒ ይሄ ታላቁ ኢስላም ሊቅ ሱፊያን ያኒ አልሰውሪ ዐለይሂ ረሕመቱላህ በስራ በገባ ጊዜ መጀመሪያ ኩፋ ላይ ይቀመጥ ነበር አሉ። ከሸይኽ ነግላት ጊዜ ነው جعل ينظر الى يعني الربيع يعني ابن الصبيح يعني ወደ አምር ማለት ነው ابن الصبيح ወደሱ يعني ይመልከት ጀመረ وقدره عند الناس ከሰዎች ዘንዳ ያለውን ደረጃ ይመልከት ጀመረ سأل أي شيء مذهبه ታዲያ አቋሙ ምንድነው ናም የሚል ነገር ጠየቀና ሱብሃንአላህ ያኒ ዛሬ ኢምቲሃን بالاشخاص የለም ያኒ ብለው በልቁ የሚያወሱ የሆኑ አካላቶች አሉ። ይሄ በልቁ አይደለም ሐቂቃ ማለት ነው። ናም አንድ ሰው አቋሙ ስትሪብ ያኒ ካስተርጠረ ሰዎች አቋሙን ካላወቁትና ግራ ከተጋቡ የሱ አቋሙ ምንድነው? ሱንይ ነው ያኒ ሙመይዕ ነው ኢኽዋን ነው ሐዳድይ ነው ሐጁርይ ነው ተክፊርይ ነው ከዛ አሽያዕ ሐባሽይ ነው ሶፊይ ነው ኢትሃድይ ነው ጃህሚይ ነው ተብሎ ይጠየቃል ማለት ያኒ አስፈላጊ ሆኖ ከተገኘ አዎ በልቁ አይደለም ይቻላል ብለምንለው በልቁ ይከለከላል ብለናል ማለት ነው። ዑለሞች ባስቀመጡት መሰረት ማለት ነው። በትናንሽ ኪታቦች ያኒ ጅናት ተመይዕ ላይ مثلا ያኒ ሼኽ ዑበይድ ያኒ ኢብኑ አብዱላህ አልጃቢር ዐለይሂ ረሕመቱላህ አስቀምጠውታል። ሌላ ኪታብ ላይ አለ ማለት ነው። ናም على كل حال يعني طيب وقدره عند الناس كسوج زندا ያለውን ክብር ደረጃ ጠየቁ ما قال أو فقالوا له ما مذهبه إلا السنة قالوا سووች ምናባቸው ለሱፊያን ተውሪ ما مذهبه إلا السنة أقاموا ما سنة እንጂ ሌላ አይደለም ብለው በሚሏቸው ጊዜ قال من بطانته سبحان الله ታዲያ ውስጥ አማካሪ ጓደኛው ማን ነው አለ አጂብ والله በጣም የሚገርም የሆነ ያኒ ትምህርት የምንወስድበት የሆነ ጥያቄ ነው። ታዲያ ውስጥ አማካሪ ጓደኛው ማን ነው? قال يعني قال اهل القدر يعني የቀደር ሰዎች ናቸው ብለው መልስ መለሱለት። በዛ ሰዓት قال هو قدري እሱ ቀደሪ ነው አለ ሱፊያን ተውሪ ዐለይሂ ረሕመቱላህ። ዛሬ والله የሱፊያን ተውሪ ዐለይሂ ረሕመቱላህ አቋም ምድር ላይ ስለወረደ ሰዎች ያኒ እንዲህ ናቸው ተሸድድ መጣ እንዲሁም ያኒ ሙተሸድድ ከዛ ከዛ የሚል ስም ይሰየማል ማለት ይሄ ሰለፎች አቋም ነው። ይሄን ያኒ ማዛ ኢብኑ በጠት አልዑክበሪ ዐለይሂ ረሕመቱላህ አልሐንበሊ ማለት ኢባነቱል ኩብራ ላይ ያስቀምጠውታል።
ሌላም ያኒ ትላልቅ ስለ መንሀጅ ያኒ በተለይ በመንሀጅ መስአላ የሚያወሱ ክታቦች ማለት ነው ብዙ ክታቦች ይህን ነቅል አድርገውታል በትክክለኛ በሰነድ ነቅል አድርገውታል ማለት ነው። ስለዚህ ይሄ ነው የሰለፎች አቋም። ጓደኛውን አይተው ፍርድ ይሰጡ ነበር ሰለፎች። ያኒ ከጓደኛው ጋር አብሮ ከወጣ ፍርድ ይሰጡት ነበር። ያኒ ማዛ ዛሬ ከኢኽዋን ጋር ስለተቀማመጠ ከኢኽዋን ጋር አብሮ ስራ እየሰራ ስላለ ሐታ ዲን ጉዳይ ማለት ነው ከኢኽዋን ጋር አብሮ ያኒ ማዛ ስራ የሚያደርግ ሰው ይሄ አካል ኢኽዋን ሙመይዕ ነው ስለተባለ ቂያማ ይቆማል። ላ ወላሂ ሊሆን አይገባም። የሰለፎች አቋም ነው። نعم إمام الأوزاعي عليه رحمة الله من ستر علينا بدعته لم تخف علينا والفتن نفر يعني عند سو يعني بدعة تدبق أقاموا بدعة أقام عندهم دمو من عينات إيه سني نو مميع نو إخواني نو كذا كذا نعم عندي بان أقاموا قال توك لم تخف علينا والفتن يعني كمان قا أبو وتندمي جبا أي دبق مع الإمام الأوزاعي عليه رحمة الله سلازي يعني كما قالوا التمد جبا كما قالوا نعم فسنا سوج قا نعم نتخونه والتمد جباكم أنت من ذا ከሆነ ይከጀላል ካልሆነ ከቢድዓ ሰዎች ጋር ወጥተን እየገባን አይ ሰለፊይ ነን ያኒ ለምንድን ነው ያኒ ቂያማ የምታቆሙት እንዲሁም ያኒ ተሸዱድ የምታሳዩት ብለህ ልትል አይገባም። ቢላሂ አለይከ ወላሂ ራስን ቆም ብለህ አስብ። እንዲሁም ራስን ማለት ነው ያኒ ገምግም ያኒ ጎንበስ ብለህ ማለት إذا تغير الشخص تغيرنا ሰው ሲቀየር እንቀየራለን። ትናንት ያኒ የሱና የነበሩ ለሱና ያኒ ዘብ የሚቆሙ የነበሩ ያኒ ኢኽዋን እያሉ ማለት ነው መቆም መቀመጥ የከለከሉ የሆኑ አካላቶች ዛሬ ወርደው ዘግተው ናም ምን ይያሉ የሱናን ሰዎችን እየተቹ ናም የሱናን ሰዎች ነጥፎ ያኒ ጥልሽት ማለት ነው በስማቸው የለጠፉ ምን ይያሉ ከቢድዓ ሰዎች ጋር አብረው አንድ ላይ እጅ ተያይዘው እጃቸውን አንስተው ማለት ነው አንድ ነው። ሱብሃንአላህ ቢላሂ አለይከ ከአህባሽ ጋር ከሱፊ ጋር ያኒ አነ ሱፊ ወብነ ሱፊ ሁሉና ሱፊ ብሎ ከሚል አካል አንድ ነው። ቢላሂ አለይከ ወላሂ አቅል ያለው ሰው ማለት ነው ከዚህ አካል አብሮ ያኒ ማጋ ወጥቶ እየገባ ያለን ሰው አይ ሱንይ ነው ጭፍን ያኒ ተከተሉ ያኒ መርከዝ መስዑዶች ሱንዮች ናቸው ብሎ ጭፍን ያኒ የሚከተል የሆነ አካል ወላሂ በጣም ያሳዝናል። በነገራችን ላይ ወላሂ ያኒ ወቢላህ ወተዓላ አንድም ሸክ ማለት ነው ወይም ደግሞ ሳልከተል ያኒ በጭፍን ማለት ነው በሌላ አነጋገር ኢትባዕ ሊሆን ይችላል ቁርአን ሐዲስን ያኒ ማዛ ያመጣውን አካል ትክክል ያኒ ከመጣ እንከተላለን ወይም ደግሞ በሌላ አነጋገር እንቀበላለን። ላኪን ቁርአናዊ ሐዲሳዊ የሰለፎችን አቋም ስናይ እነዚህ አካላቶች ከሱና የወጡ አካላቶች ናቸው። በተለይ ዋና ዋናዎቹ ማለት ይሄ ሲባል ቂያማ ሊቆምህ አይገባም። አንቺም እንደዛው ጠይቁ ችግራቸው ምንድነው? ሱናን ምንድነው የከለፉት? ያኒ ምንድነው ያኒ ችግራቸው ለምንድነው ያኒ ሱንዮች አይደሉም ተብሎ የሚባለው ብለን ጠይቅ ይገባል ማለት ነው። ጠይቅ ለምንድን ጭፍን ተከታይ ወላሂ ዛሬ ያኒ ዱንያ ላይ የሆነን አካል ጭፍን ብትከተል ነገ መቃብር ላይ ካንተ የሚገባ የለም ካንቺ የሚገባ የለም። ያኒ ብቻችንን ያኒ ማጋ መቃብር የምንገባው ማለት ነው። ራሳችንን ልንፈትሽና ልንገመግም ይገባል። طيب ያኒ ሰለፎቹ እንደዚህ አይነት አቋም ነበራቸው። طيب እሺ ኢማሙ አውዛዒ عفوا يا إمام سفيان الثوري عليه رحمة الله أقام من دقفاتشو بيبال ابن بطة عليه رحمة الله من على رحمة الله على سفيان الثوري وسفيان الثوري لا نعم يا الله زنة ورد البيت لقد نطق بالحكمة سبحان الله عجيب والله بتبابني التناقرات يعني من تناقروا سبحان الله يعني በጓደኛው ማለት ነው እምነት አለ ብሎ በጓደኛው ላይ ፍርድ ለመስጠቱ لقد نطق بالحكمة ነው የተናገረው። عجيب والله ዛሬ ግን ተሸድድ ነው የተናገረው እንዲህ ነው ይባል ነበር። والله ሰዎች ሐቂቃ والله ለራሳችን ስንል እንስተካከል ለራሳችን ስንል ማለት ነው ሰዎች ሐቅን ሲለፉን እንልቀቅ ከነርሱ ጋር ነገ ከኛ ጋር መቃብር አይገቡምና ማለት إذا تغير الشخص تغيرنا ትናንት የሱና የነበረ ሰው ዛሬ ሲከርበት ከርሱ ጋር መከርበት አያስፈልግም። ዛሬ ማለት ነው አላህ ይጠብቃቸውና የሱና መሻይኾች በተው ነገ ሌላ አቋም ቢያሳዩ አላህ ያድርገውና والله ከነርሱ ጋር ፈጽሞ አንሆንም። ለምን ቢባል ያኒ ማዛ ከነርሱ ጋር አብረን ወደ መቃብር ስለማንገባ ማለት ነው። የኛን መቃብር የሚገባው ሂሳብ የምንደረገው ብቻችን ከአላህ Subhanahu Wa Ta'ala አላህ ያኒ ሁላችንም ሱና ላይ ያጽናና ማለት ነው። طيب رحمة الله على سفيان الثوري لقد نطق بالحكمة بطبع تناقر فصدق يعني التناقر وقال بعلم بوكت نو يعلو እንደው ማን ቢጣነቱ ብሎ ጓደኛው ማን ነው ቃሉ ቀደሪ ነው ሲባል በዛ ቀደሪ ብሎ ማለቱ
ምንድነው በእውቀት ነው የተናገራል። ዛሬ ጃሂሎች ናቸው እንዲህ ናቸው ተብሎ የሚባለው ያኒ ኢብኑ በጣ አለይሂ ረህመቱላህ መጣና በእውቀት ነው የተናገረው። ቃል ፈዋፈቀ الكتاب والسنة ቁርአንን ሐዲስን ገጥሟል። وما توجب الحكمة ያኒ ጥበቡ በሚያስፈርደው መልኩ አለና ወይድሩኩሁ العيان ያኒ የውስጥ አይን ያለው የሆነ አካል ያኒ እንዲሁም በግልጽ የሚታይ የሆነ ነገር ነው። ቃል ወያዕሪፉ አህሉ በስረቱ البيان ያኒ ግልጽ ያኒ ቁርአን ሐዲስን የሚያውቁ እውቀት ያላቸው የሆኑ አካላቶች የሚያውቁት የሆነ ነገር ነው የተናገሩት። ማስረጃ ነው። ቃል الله عز وجل الله سبحانه وتعالى يا أيها الذين آمنوا لا تتخذوا بطانة من دونكم لا يعلونكم خبالا እናንተ የመናችሁ አካላቶች ሆይ لا تتخذوا بطانة من دونكم ከናንተ ውጭ ያሉ የሆኑ አካላቶችን ያኒ ካህዲያኖችን ያኒ ነሳራዎችን ሀከዛ አይሁዶችን እንዲሁም መጥፎ ሰዎች ነቢያ ሰዎችን ጓደኛ አድርጋችሁ ያኒ ማዛ ውስጥ አማካሪ አድርጋችሁ አትያዙ አለ አላሁ ጀለ ወዐላ። ምንድነው ምክንያቱ? ምን ይገጥማችኋል? لا تتخذوا بطانة من دونكم ከናንተ ውጭ ከአይሁዶች ከነሳራዎች ማለት ነው ጓደኛ አድርጋችሁ ውስጥ አማካሪ አድርጋችሁ አትያዙ። لا يعلونكم خبالا በእናንተ ላይ ፈሳድ ነገር ከማድረስ ያኒ ማዛ አይቀስሩም፣ ወደ ኋላ አይሉም። መጥፎ ነገር ማለት ነው እንዲደርስባችሁ ነው የሚጥሩት። አዎ ዛሬ የተለያዩ ካህዲያኖች መጥፎ ሰዎች አምባገኖች እኛ ላይ ማለት ነው ሱና ላይ ምን አይነት አደጋ እንዲደርስ ያኒ ማዛ የሚጥሩት ጥረት ይሄ ያኒ ተማም ያኒ ማዛ የሚደበቅ ነገር አይደለም ማለት ነው። ያኒ ካህዲያኖችን ውስጥ አማካሪ የምታደርጉ ከሆነ የቢድዓ ሰዎችን ውስጥ አማካሪ የምታደርጉ ከሆነ لا يعلونكم خبالا እናንተን መጥፎ ዝቅጠት ውስጥ ላይ ያኒ ማዛ ለመክተት ምን አያደርጉም ወደ ኋላ አይሉም ይላል ሱብሃንአላህ። ስለዚህ ያኒ ማን ጓደኛ አድርገን ያኒ እንደምንይዝ ልንመለከት ይገባል። طيب يقول يعني ታላቁ የእስላም ሊቅ عبد الله بن مسعود رضي الله عنه صحابي ማለት ምን አለ اعتبر الرجل بما يصاحب فإنما يصاحب من هو مثله يعني ለሰዎች በጓደኛቸው ገንስባቸው فإنما يصاحب من هو مثله አንድ ሰው ጓደኛ አድርጎ የሚይዘው ማን ነው? من هو مثله يعني ራሱን አይነት አምሳያ ነው። يعني ልክ يعني እርሱን የሚገጥመው የሆነን አካል ነው ጓደኛ አድርጎ ሚይዘው። ሌላ እንትን ላይ ማለት ነው ሹዕባ ወጀቱ መክቱበን عندي ብሎ فإنما يصاحب الرجل من يحب አንድ ሰው ጓደኛ አድርጎ ሚይዘው ማን ነው? نعم من يحب የሚወደውን አካል ነው ይላል። ስለዚህ ሐቂቃ ሁላችንም ራሳችን እንፈትሽ። እስቲ ማን ነው ጓደኛ አድርገን ያዝነው? ከማን ጋር ነው ወተን የምንገባው? تعارف أرواح الرجال إذا التقوا فمنهم عدو يتقى وخليل ይላል። يقول عبد الله بن مسعود رضي الله عنه اعتبروا الناس بأخدانهم ለሰዎች ግምስጧቸው በጓደኞቻቸው المسلم يتبع المسلم አንድ ሙስሊም የሆነ አካል ሙስሊምን ነው የሚከተለው والفاجر يتبع الفاجر አምባገኑ አመፀኛው ደግሞ ከአመፀኛው የሚከተለው نعم ስለዚህ ከአመፀኞች የሆነን እንደሆነ እኛም አመፀኛ መሆናችንን ልናውቅ ይገባል። ከመጥፎ ሰዎች ያኒ ማዛ ምንሆን ከሆነ ከመጥፎ ሰዎች ጋር እናም ያኒ እንደምንመደብ ልናውቅ ይገባል። ሙጃሂድ ብን ጀብር አለይሂ ረህመቱላህ የአብዱላህ ብን አባስ አንጋፋ ደረሳ ነበር። 3 ጊዜ ቁርአንን ለእርሱ ማለት ነው ያከተመው የሆነ አካል እያንዳንዱ የሚያስተረጥረውን ቦታ ቁጭ አድርጌ ያኒ እየጠየቁ ቃል በቃል ለሙጃሂድ ብን ጀብር አለይሂ ረህመቱላህ ቃል ነظر ابن عباس الى رجل والله ሐቂቃ በጣም ትምህርት አዘል የሆነ ንግግር ተናገሩ። ምን አሉ? نظر ابن عباس አብዱላህ ብን አባስ ተመለከተ الى رجل ወደ አንድ ግለሰብ ተመለከተና فقال إن ذاك لا يحبني يجلسه كوني نودني على سبحان الله. قال يعني قيل له يا أبا عباس أنت أبا عباس قل وما يريد هذا من أصوك يجلس أنت ندم يوديه من أصوك تبلو بميت يقول قال من هذا مسألته